አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም እንዴት ናችሁ ውድ ቤተሰቦቼ? እኔ ደህና ነኝ አልሐምዱሊላህ። ሁላችሁንም ሰላም ብያለሁ። ዛሬ እንደተለመደው በአዲስ ቪዲዮ ብቅ ብያለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ቪዲዮውን ላይክ እና ሼር አድርጉት። እንዲሁም ሰብስክራይብ ሳታደርጉ የምትከታተሉኝ ሰብስክራይብ በማድረግ ቤተሰብ የሆኑ ሁላችሁንም ለምታበረታቱኝ እጅግ አድርጌ አመሰግናለሁ። ዛሬ እንግዲህ ወደ መጣሁበት ቀጥታ አልፋለሁ። ቪዲዮ አላስረዝምባችሁም፣ አጠር አድርጌ ለመንገር እሞክራለሁ። ቀኑ እንግዲህ ሮብ ነው፣ አፕሪል 30 2025። የሮብ የቀን ውሎ ምን ይመስላል የሚለውን አብረን የምንመለከት ይሆናል። ቀጥታ ዛሬ በባህሬን 1 ግራም 21 ካራት የባህሬን ወርቅ 36 እየተሸጠ ይገኛል። በባህሬን አገር ብር ማለት ነው። እንዲሁም ኳተር ላይ 1 ግራም 21 ካራት የባህሬን ወርቅ 339 እየተሸጠ ይገኛል። ኩዌት ላይ 1 ግራም 24 ካራት 34 እየተሸጠ ይገኛል። 1 ግራም 22 ካራት 31 እየተሸጠ ይገኛል ማለት ነው። 1 ግራም 21 ካራት 29 እየተሸጠ ይገኛል። 1 ግራም 18 ካራት 25 እየተሸጠ ይገኛል ማለት ነው። ይሄ እንግዲህ ኩዌት ላይ ያለው የወርቅ ዋጋ ነው ማለት ነው። ውድ ቤተሰቦቼ ጆርዳን ላይ ዛሬ 1 ግራም 21 ካራት 67 ዲናር እየተሸጠ ይገኛል። ይሄ እንግዲህ የዛሬ የሮብ የቀን ውሎ ነው ማለት ነው። እና ውድ ቤተሰቦቼ ኢማራት ላይ 1 ግራም 24 ካራት 391 ድርሃም እየተሸጠ ይገኛል ማለት ነው። በዶላር 107 ዶላር እየተሸጠ ይገኛል። 22 ካራት 359 ድርሃም እየተሸጠ ይገኛል። በዶላር 98 ዶላር እየተሸጠ ይገኛል ማለት ነው። 21 ካራት 342 ድርሃም እየተሸጠ ይገኛል። በዶላር 94 ዶላር እየተሸጠ ይገኛል ማለት ነው። 18 ካራት 293 ድርሃም እየተሸጠ ይገኛል። በዶላር 78 ዶላር በመሸጥ ላይ ይገኛል ማለት ነው። ጠቅለል አድርጌ ስነግራችሁ ኢማራት ላይ ስትሸጡና ስትገዙ 1 ግራም 22 ካራት 353 ድርሃም ትሸጣላችሁ ማለት ነው የተጠቀማችሁበትን። ነገር ግን እናንተ አዲሱን ስትገዙ 1 ግራም 22 ካራት 419 ድርሃም ይሸጡላችኋል ማለት ነው ከደሪባና ከመስነያ ጋር። 21 ካራት እናንተ ስትሸጡ 335 ድርሃም ትሸጣላችሁ ማለት ነው። አዲሱን ስትገዙ ደግሞ 404 ድርሃም ትገዛላችሁ ማለት ነው። ይሄ ከደሪባና ከመስነያ ጋር ነው። 18 ካራት 289 ድርሃም ትሸጣላችሁ እናንተ። አዲሱን ስትገዙ ደግሞ ከደሪባና ከመስነያ ጋር 393 ድርሃም ትገዛላችሁ ማለት ነው። ውድ ቤተሰቦቼ ትንፋሽ ቁርጥ ቁርጥ እያለ ነው። ጉፋን ይዞኛል እውነት ለመናገር ግድ ሆኖብኝ ነው የምሰራው ማለት ነው። በመቀጠል እንግዲህ ይህንን ካልኳችሁ መለስ ብዬ ያው ጆርዳንም ነግሬያችኋለሁ። ጆርዳን ላይ እንግዲህ ያው ነግሬያችኋለሁ ማለት ነው። በመቀጠል 21 ካራት አሜሪካን ሀገር 1 ግራም ወርቅ 94 ዶላር እየተሸጠ ይገኛል ማለት ነው። ይሄ አሜሪካን ሀገር ነው ማለት ነው እየተሸጠ ያለው። በመቀጠል መለስ ስልና ወደ ሀገራችን ኢትዮጵያ 1 ግራም 21 ካራት የባህሬን ወርቅ 14250 ሪያል እየተሸጠ ይገኛል ማለት ነው። ይሄ የባህሬን 21 ካራት ነው። የሳዑዲ ወርቅ ኢትዮጵያ ውስጥ 1 ግራም 11890 ብር እየተሸጠ ይገኛል በሀገራችን ብር ማለት ነው። ውድ ቤተሰቦቼ በመቀጠል መለስ ስል ወደ ሳዑዲ አረቢያ ሪያድ ላይ እንግዲህ እዚህ ጋ ልታቁልኝ የሚገባው ወርቅ ጨመረ ስላችሁ ያው ሲጨምር ነው።
ቀነሰ የሚላችሁ ደግሞ ያው በቀነሰ ሰዓት ነው። ባለፈ እንግዲህ ቀንሶ ነበር፣ ዛሬ ደግሞ ጨምሯል ማለት ነው ውድ ቤተሰቦች። ስለዚህ እኔ ምንም ማድረግ አልችልም። ያው ባለፈ ቀንሷል ስላልኩ ቅር እንዳይላችሁ ማለት ነው። ሲጨምር ያው ጨመረ እላለሁ፣ ሲቀንስም እንደዛው። እኔም እንደናንተው ቢቀንስ ደስ ይለኛል። ነገር ግን ያው የወርቅ ዋጋና ሐዋላ አንድ ነው፣ ልዩነት የለውም። ይሄ ነው የምትሉበት ነገር የለም። እንግዲህ ሪያድ ላይ 24 ካራት 472 ሪያል እየተሸጠ ይገኛል። 22 ካራት 439 ሪያል እየተሸጠ ይገኛል ማለት ነው። 21 ካራት 420 ሪያል እየተሸጠ ይገኛል። 18 ካራት 370 ሪያል እየተሸጠ ይገኛል ማለት ነው። ይሄ በዛሬው የሮብ ውሎ በሪያድ ከተማ ማለት ነው። ውድ ቤተሰቦች እንግዲህ ያው ጆርዳንም ነግሬያችኋለሁ፣ ኳተርም ኮይትም ያለውን የወርቅ ዋጋ ነግሬያችኋለሁ ማለት ነው። ውድ ቤተሰቦቼ ጀርመን ሀገር 82 ዩሮ እየተሸጠ ይገኛል ማለት ነው። በጀርመን ሀገር ብር ማለት ነው። ውድ ቤተሰቦቼ ለዛሬ እንግዲህ ይዤላችሁ የመጣሁት ያው በጅዳ 1 ግራም 21 ካራት የባህሪን ወርቅ ባለፈ 339 ገብቶ ነበር። ዛሬ 348 ሪያል ገብቷል ማለት ነው። እውልኝ እንግዲህ ባለፈ በደንብ ቀንሶ ነበር። ዛሬ ደግሞ ወጥቶ ቁጭ ብሏል። መካ ላይ 1 ግራም 21 ካራት የባህሪን ወርቅ 346 ሪያል እየተሸጠ ይገኛል። ጣይፍ ላይ 1 ግራም 21 ካራት የባህሪን ወርቅ 354 ሪያል እየተሸጠ ይገኛል ማለት ነው። መዲና ላይ 1 ግራም 21 ካራት የባህሪን ወርቅ 359 ሪያል እየተሸጠ ይገኛል። ጅዛን ላይ 1 ግራም 21 ካራት የባህሪን ወርቅ 354 ሪያል እየተሸጠ ይገኛል ማለት ነው። እንዲሁም ውድ ቤተሰቦቼ አበሃ ላይ 1 ግራም 21 ካራት የባህሪን ወርቅ 344 ሪያል እየተሸጠ ይገኛል። ከሚስም የ1 ብር የ2 ሪያል ልዩነት ነው። ብዙም ርቀት የለውም ማለት ነው። ውድ ቤተሰቦቼ ከሚስ ላይ 1 ግራም 21 ካራት የባህሪን ወርቅ 343 ሪያል እየተሸጠ ይገኛል። እንግዲህ በጣም ይቅርታ ሀባይብ፣ ያው እንደነገርኳችሁ ጉፋን ይዞኛል። ነገር ግን ትላንትም የወርቅን ዋጋ ስላልነገርኳችሁ ዛሬም እንግዲህ እንዳላልፋችሁ ብዬ የግድ እየሰራሁኝ ነው። ሁላችሁንም እጅግ አድርጌ አመሰግናለሁኝ። ያላችሁበት አላህ ይጠብቃችሁ። ለዛሬ እንግዲህ ይዤ የመጣሁት ይሄንን ይመስላል።